ሰላም ጤና ይስጥልኝ ክቡራትና ክቡራን የመከላከያ ሰራዊት ዩቲዩብ ቻናል ተከታታዮቻችን፣ ለፈጣንና ወቅታዊ ወታደራዊ መረጃዎች የመከላከያ ሰራዊት ዩቲዩብ ቻናል ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ቆዩ። በባህልና ስፖርት ሚኒስቴር የኪነ ጥበብ ስነ ጥበብና ፈጠራ ልማት ዘርፍ ሚኒስትር ዴኤታ ረዳት ፕሮፌሰር ነብዩ ባዬ፣ በስፖርት ልማት ዘርፍ ሚኒስትር ዴኤታ አቶ መኪዩ መሐመድና በመከላከያ ጥናትና ምርምር ማዕከል ኃላፊ በብርጋዴር ጀነራል ይታያል ገላው የተመራ ቡድን የመከላከያ ስፖርትና ኪነ ጥበብ ስራዎች ማዕከልን ጎበኘ። ስፖርትና ኪነ ጥበብ ለሀገርና ለሰራዊቱ ስነ ልቦናዊ ግንባታ ከፍተኛ ሚና የሚጫወቱና ሰራዊቱ በፍጹም የሀገር ፍቅር፣ ለህዝብ ሰላምና ለሀገሩ ሉዓላዊነት መከበር የሚከፍለውን መስዋዕትነት ሰንዶ በመያዝ ለትውልድ የሚያስተላልፍ ታላቅ ጥበብ መሆኑን ረዳት ፕሮፌሰር ነብዩ ባዬ ጠቁመዋል። ጥበብ ሀገር የሚሰራ ነገር ነው። ሰራዊት ለሀገር የሚሞት ቆራጥ ጀግና ነው። ሁለቱ ሲገናኙ ቁርጠኝነትና የሀገር ግንባታ ልኬታቸውን ያገኛሉ። ሰራዊት ጀግና ነው። ሀገሩን አልሞ ሀገሩን ለመጠበቅ ለሀገሩ የሚሰዋ የሀገር ፍቅር ልክ ከተጠየቀ ሁላችንም ሀገር እንወዳለን ምንል የሱን ያህል ያልሆንን ነው። ያን ሰራዊት ደግሞ ሁሉ ጊዜ በአይኑና በህሊናው ላይ እቺን ታላቅ ሀገር ስሎ ማቆየት መቻል፣ እቺን ትልቅ ሀገር ሁሉ ጊዜም በልቡ በአእምሮ በአንጀቱ አስቀምጦ ደግሞ የሚያቆየው ጥበብ ነው። በኢትዮጵያ የዘመናዊ የሰራዊት ግንባታ ውስጥ በተለይ አእምሮ፣ የስነ ልቦና፣ የሀገር ፍቅር፣ የሀገር ምስል ግንባታ ውስጥ እናንተና የእናንተ ቀደምት አባቶች የሰሩት ስራ በፍጹም በቀላሉ የሚታይ አይደለም። ብዙ ጊዜ የጥበብ ስራ ህሊናዊ ስለሆነ ስነ ልቦናዊ ስለሆነ እንደው እንደ ህንፃ ተገንብቶ ይሄውና ይሄን ግንባታ ይመስላል ስለማይባል ነው እንጂ በእያንዳንዳችን ውስጥ እቺን ትልቅ ሀገር የሰራችሁበት ድምፅ፣ ዜማ፣ ግጥም፣ ቃል በሙሉ ቢሰበሰብ ምናልባት ኢትዮጵያ ውስጥ የተሰሩትን ህንፃዎች ሁሉ የሚበልጥ ግዙፍ ህንፃ ነው የሚሆነው። በጣም ልትኮሩበት የሚገባ ስራችሁ ነው። እዚህም ያላችሁት ያለፉትን በሙሉ በዚህ ክፍል ያለፉት በሙሉ የሚኮሩበት ስራ ነው። ሰራዊታችን የድል ሰራዊት ሆኖ የመገንባቱ ሂደት ላይ ኪነ ጥበብ ዘርፉ የበኩሉን ሚና እያበረከተ መምጣቱን የተናገሩት የመከላከያ ጥናትና ምርምር ማዕከል ኃላፊ ብርጋዴር ጀነራል ይታያል ገላው በጉብኝቱ የተመለከቱት የታሪክ ማስረጃ ይህንን የሚያረጋግጥ መሆኑን ነው የጠቆሙት። ብርጋዴር ጀነራል ይታያል ገላው አያይዞም ይህን ትልቅ ክፍል ከባለድርሻ አካላት ጋር በትብብር በመስራት የበለጠ ማድረግ አስፈላጊ በመሆኑ አደረጃጀቱን በማስፋትና የበለጠ ትኩረት በመስጠት ወደ ስራ ተገብቷል ሲሉም ተናግረዋል። ተዋግቶ የሚያሸንፍ ጦርነትን የሚያስቀር ሰራዊት ለመገንባት አንዱ ትልቁ ሚና ከሚጫወቱት ዲፓርትመንቶች አንዱ የኪነ ጥበቡ ዘርፍ ነው። ብዙ ስራዎችን እያከናወነ የመጣ ትልቅ ተቋም ነው። አሁን ላይ ግን ካሉ ነባራዊ ሁኔታዎች ከአውደ ሰፊነቱ እንደገና ዘመኑን የዋጅ ያለው የትጥቅ ሁኔታ ዋቴቨር የሚመጡ ነገሮች ቴክኖሎጂንም የተለያዩ ነገሮችንም እየታጠቅን ያለንበት ሁኔታ ስላለ በኪነ ጥበቡ ዘርፍም ቢሆን ራሱን ችሎ እንዲቋቋም ሁሉም ስፕሊት አውት ሆኖ እንደየዲሲፕሊናቸው እንዲመሩ መቻል ራሱን ችሎ እንዲወጣ፣ ከዛ ቀጥሎ ደግሞ የስፖርትና የኪነ ጥበብ እንትኑም ራሱን ችሎ እንዲወጣ ተቋማችንም ለዚህ ትኩረት አድርጎ እየሰራ በመሆኑ እናንተም ጠንክራችሁ ልትሰሩ ፕላስ ባለድርሻ አካላትም እንደዚሁ አሁን የሰጣችሁንን ፕሮምፕት አንሰር በመቀጠል ኮመን የሆነ እንትናችን እንደምንይዝ እርግጠኛ ነኝ።